በኢትዮጵያ ሙስሊሞችን ዲቤት አድርጎ ማሸነፍ የሚችል ኦርቶዶክስን ጴንጤም አለመኖሩ አዝኛለሁ በጣም። ሙስሊም ወንድሞቼ ፕሮቴስታንት ወንድሞቼም ዳኒ ማሚና ቃሌ መታችሁ ይኸው እንድትወያዩ እኔ ፈቅጃለሁ ማለት ነው። ሰበር ዜና። በአሜሪካ ሳንዲዬጎ በሚገኝ መስጊድ ላይ አሰቃቂ ጥቃት የፈጸሙት ሁለቱ ታዳጊዎች ማንነትና ከጥቃቱ ጀርባ ያሉ አስደንጋጭ ሚስጥሮች ይፋ ሆነ። አንድ ጠንቋይ ወይ ደጋሚ ዘንድ ሄዶ የሆነ ነገር ከጠየቀው አመነም አላመነም ይሄን በማድረጉ ብቻ የ40 ቀን ሰላቱ ተቀባይነት አይኖረውም አሉ። የማስጠንቀቂያ መልእክት ለኦርቶዶክሳውያን በሙሉ ይህች ልጅ በቲክቶክም በፌስቡክም ሁላችንም እናውቃታለን። አብዛኞቻችን ደግሞ ፎሎ ያደረግናት እኛ ኦርቶዶክሳውያንን። ምክንያቱም አላህ Subhanahu Wa Ta'ala ይወርዳል ሲባል አላህ ይወርዳል ማለት ሳይሆን አምሩሁ ማለት ነው። ረህመቱሁ የሱ ረህማን የሱ ትእዛዝ ነው ከላይ የሚወርደው አለ። ሰበር ዜና። በአሜሪካ ሳንዲዬጎ በሚገኝ መስጊድ ላይ አሰቃቂ ጥቃት የፈጸሙት ሁለቱ ታዳጊዎች ማንነትና ከጥቃቱ ጀርባ ያሉ አስደንጋጭ ሚስጥሮች ይፋ ሆነ። የፌዴራል ምርመራ ቢሮ FBI እና የሳንዲዬጎ ፖሊስ በጋራ በሰጡት መግለጫ ጥቃቱን የፈጸሙት የ17 ዓመቱ ኬን ክላርክ እና የ18 ዓመቱ ኬሌቭ ቫስኬዝ የተባሉ ታዳጊዎች መሆናቸውንም ፖሊስ ይፋ አድርጓል። እነዚህ ታዳጊዎች የወታደራዊ መሸሸጊያ አልባሳትን ለብሰው በመስጊድ ውስጥ 3 ሰዎችን በጥይት መተው ከገደሉ በኋላ ጥቃቱ ከደረሰበት ቦታ ጥቂት ርቀት ላይ በሚገኝ መኪና ውስጥ ራሳቸውን አጥፍተው መገኘታቸውም የተገለጸ ሲሆን ጉዳዩን ይበልጥ አስደንጋጭ የሚያደርገው ጥቃቱ ከመፈጸሙ ከ2 ሰዓታት በፊት የአንዱ ታዳጊ እናት ለፖሊስ አስቸኳይ ጥሪ አድርጋ እንደነበረም የተገለጸ ሲሆን እናትየው ልጄ ራሱን ሊያጠፋ ይችላል፣ ከቤት ጠፍቷል፣ የግል መኪናዬና በርካታ የጦር መሳሪያዎችም አብረው ሳይጠፉ አልቀሩም ስትል ጥቆማ መስጠቷም ተገልጿል። ፖሊስ መረጃው እንደደረሰው ታዳጊዎቹን ለማግኘት ከፍተኛ ፍለጋ ላይ እያለም ነበር በመስጊድ ውስጥ ተኩስ መከፈቱም የተሰማው። በዚህ ጥቃት ህይወታቸው ካለፉት 3 ንጹሃን ዜጎች መካከል አሚን አብዱላህ የተባለ የ8 ልጆች አባትና የመስጊዱ የጥበቃ ሰራተኛም ይገኝበታል። ይህ ጀግና ጥበቃ ታጣቂዎቹ ወደ መስጊዱ ዋና ህንጻና ህፃናት ወደ ነበሩበት የእስላማዊ ትምህርት ቤት ክፍል እንዳይገቡ በመከላከል የከፋ እልቂት እንዳይከሰት ህይወቱንም ሰጥቷል። የተቀሩት 2 ተጎጂዎች ደግሞ የዚሁ ትምህርት ቤት ሰራተኞች መሆናቸውም ተገልጿል። በጥቃቱ ወቅት በትምህርት ቤት ውስጥ በርካታ ህፃናት የነበሩ ቢሆኑም ሁሉም ያለምንም ጉዳት በሰላም መውጣታቸው የተገለጸ ሲሆን መርማሪዎቹ ታዳጊዎቹ ራሳቸውን ባጠፉበት መኪና ውስጥ የእስልምና ጥላቻን ወይም ኢስላሚክ ፎቢያ የሚያንጸባርቁ ጽሁፎችን እና የራስ ማጥፊያ ማስታወሻ በማግኘታቸው ጉዳዩን እንደ የጥላቻ ወንጀል እየመረመሩትም ይገኛል። አሁንም ብለው መሰለ በኢትዮጵያ ሙስሊሞችን ዲቤት አድርጎ ማሸነፍ የሚችል ኦርቶዶክስን ጴንጤም አለመኖሩ አዝኛለሁ በጣም አዝኛለሁ። አንድ የ17 ዓመት የ18 ዓመት ህፃን ልጅ ነው እንዲህ የሚያምሳቸው። እነሱ አሁን ግን ምን አደረጉ? ሽርክ ሰሩልና ኦርቶዶክሶችና ጴንጤዎች አይዋደዱም እኮ። ጴንጤው ኦርቶዶክስን ዓለማዊ ስላድኑ አምላኪ ናችሁ በጣዖት የምታመልኩ እያለ ይሰድባለኝ። ኦርቶዶክስ ጴንጤውን አንተ መናፍቅ፣ ድመት፣ በሊታም፣ በጣ ቆርጣሚ ምናምን እያለ ይሰድባል። አይዋደድም እኮ ጴንጤና ኦርቶዶክስ አይዋደድም። እዩ ጩፋና መምህር ምረታ ባላየም እንዴት እንደሚሰዳደቡ አይዋደዱም እና ቃለን ማለት ነው። ለምን ፌክ ይሆናሉ? ለምን ያስመስላሉ? በጣም ተናድጃለሁ። አንተ ስለላክልኝ ነው እንጂ ትልቅ ፕሮግራም ላይ ነው ያለሁት። ነቢ ደምሳሽ ፍታዊውንና ቪዲዮውን ልክልሃለሁ። ስራባቸው ይሄ ማበር የለም። ይኸውልህ አንድ መቼም ሊስማሙ አይችሉም። ጴንጤ፣ ኦርቶዶክስ፣ ሙስሊም፣ ፍቅር ስዝም መቼም ልትስማሙ አትችሉም። መከባበር ግን ሌላ ጉዳይ። እኛ በማንም ላይ ጣልቃ አንገባም። እኛ ከሁሉም ጋር ሰላም መፍጠር ነው የምንፈልገው። ማንንም መንቀፍ አንፈልግም። ማንንም ሰላም ልትፈጥር አትችልም። ሰላም እኮ ማለት እኮ አንድ አይነት አመለካከት ሲኖር ነው። መከባበር ነው። መከባበር ሪስፔክት ድፍ አሁን እኔ ምን አልኩ መሰለኝ? ይሄ ሙዚቃ ሰራ እኔ አሁን ለምን ነው እኔ ኦርቶዶክስ አይደለሁም፣ ጴንጤ አይደለሁም፣ ሙስሊም አይደለሁም፣ ካልቪኒስት ነኝ። እኔ ተረዳኝ፣ ፕሮቴስታንት ነኝ። ለማንም አላዳላም። ሀቅ በል አለበት። አንተ እንዴት ነው ስፖርት ያደረኩኝ? አንተ በክርስቶስ አንድ ጠንቋይ ወይ ደጋሚ ዘንድ ሄዶ የሆነ ነገር ከጠየቀው አመነም አላመነም ይሄን በማድረጉ ብቻ የ40 ቀን ሰላቱ ተቀባይነት አይኖረውም አሉ። 40 ቀን ሙሉ ይሰግዳታል። ነገር ግን 40 ቀን ሙሉ ሲሰግድ የ40 ቀን ሙሉ ሰላቱ
መቅቡል አይሆንም ምንዳ የሌለው ይሆናል ነው فصدقه بما يقول አሉ በሌላ ሐዲስ ላይ ደግሞ ጭራሽ ጠይቆት በጠየቀው ነገር እውነት ብሎ ተቀብሎ ከመጣ فقد كفر بما انزل على محمد صلى الله عليه وسلم በነብዩ መሐመድ صلى الله عليه وسلم ላይ በተወረደው ቁርአን ክዷል ነው ያሉት ምክንያቱም ቁርአን قل لا يعلم من في السماوات والارض الغيب الا الله በሰማያትና ምድር ያለውን ሩቅ ሚስጥር ከአላህ በስተቀር ማንንም አያውቅም ብሎ ያስተማረ አንተ ጠንቋዩ ያውቃል ብለህ እውነት ብለህ ካመንክ በወረደው ቁርአን ክደሃል ማለት ነው ባይክድማ ኖሮ ጠንቋይም አያውቅም ነበር የሚለው በትክክልም አያውቅም ላለማወቁ እሱን ሄዶ መፈተኑም ወይም ደግሞ ልዩ ጥያቄ ማዘጋጀቱም እዛ ደረጃ አያደርሰንም ሲምፕል የሆኑ መንገዶች አሉ ሴትየዋ ጠንቋይ ወደፊት የሚሆነውን ነገር ያውቃል ብላ ልታማከረው ነው ሄደችው ወደ ቤቱ ልክ እንደደረሰች ቅብቀባ ጀመረች ስታንኳኳ ከውስጥ ሆኖ እሱ ማን ነው አላት አሁን አይነ ልቦና ያለው ሰው ሐቁ ይበራለታል ማለት ማን ነው እኔ ገና ወደፊት የሚሆነውን ነገር ትነግረኛለህ ታውቃለህ ብዬ መጣለው ጭራሽ ከቆርቆሮ ጀርባ በሩን የሚያንኳኳው ማን ነው ትላለህ የሚያንኳኳውን ሰው ለይቶ ያላወቀ ስለ ሴትየዋ እጣ ፈንታ ምን ብሎ ሊነግራት ይችላል ይሄ ተጨባጭ እውነታ ነው እኛ እንኳን ከልምድ ተነስተን ማታ ቁጭ ባልንበት አርፍዶ ከገቡት ከቤተሰብ አካላቶች አንዱ ሲያንኳኳ እንዲማ የሚያንኳኳው ጀማል ነው እርግጠኛ ነን እንላለን ባናየው እንኳን ከልምድ ተነስተን ጠንቋይ ምንድነው ዕውቀቱ ነው ሁለተኛው ኢብቲሳማቱል መሻይኽ የመሻይኾች ፈገግታ አስቂኝ ገጠመኞች የሚል ዌብሳይት አለ እዛ ላይ ሸይኹል አልባኒ ረሂመሁላህ ሙሐዲሱል ዐስር ሙሐመድ ናስርዲን አልባኒ የገጠማቸው ተጽፎ አንብቤው ነው አንዱ ሁሉን አውቃለሁ የሚል ጠንቋይ እኔና እርሱ እንፎካከር እኔ ሁሉን አውቃለሁ ህዝብ ባለበት ፊት አላቸው ይቅርብህ አንተ ምንም አታውቅም አሉት አውቃለሁ ከፈለጉ ያዋርዱኝ ህዝብ በተሰበሰበበት እንፎካከር አላቸው ቸክ ሲልባቸው እንግዲያውስ ከኔ ጋር ለመወያየት ከፈለክ አንድ ሸርጥ አለኝ ያን ከተስማማህ ነው አሉት እሱም ደስ አለውና ፈማ ሁwa ምንድነው ሸርጦት ይንገሩኝ አላቸው ሸይኹም ምን አሉ ሱብሃንአላህ አሉ አንተ ሁሉን አውቃለሁ ብለህ ከኔ ጋር ልትፎካከር ነው አይደል የመጣኸው የኔን አንድ መስፈርት እንዴት ምንድነው ብለህ ጠይቀኛለህ ለምን አላወቀውም አሉት ምክንያቱም ዕውቀትህ ሁለገብ ነው ከኔ ጋር ግን ለመወያየት እኔ አንድ መስፈርት ሲባል እሱ በዚህ ጎን ይመጡብኛል ብሎ አላሰበም በቃ ቶሎ መስፈርቱን ነግረውት ወይ ሰዓት ወይ ቦታ መርጠውለት ቀነ ቀጠሮ ሊሰጥ ነው የማስጠንቀቂያ መልእክት ለኦርቶዶክሳውያን በሙሉ ይህች ልጅ በቲክቶክም በፌስቡክም ሁላችንም እናውቃታለን አብዛኞቻችን ደግሞ ፎሎ ያደረግናት እኛ ኦርቶዶክሳውያንን ምክንያቱም ኦርቶዶክሳውያንን ለመምሰል ኦርቶዶክስ ለመሽተት እየጣረች ስለነበር ነገር ግን ቪዲዮቿን በደንብ እየተከታተልኩ በትኩረት ሳጤናት ከዚህ በተቃራኒ ነች አንድ ቪዲዮ ላሳያችሁ እንደተመለከታችሁት ይህች ልጅ ከኦርቶዶክሳውያን በተቃራኒ ነች የአሰግድ ሳህሉን አጀንዳ ነው በቤተክርስቲያናችን ውስጥ ለማራመድ እየጣረች ያለችው በሌሎች ቪዲዮዎች ለምሳሌ እዚህ ጋር አንድ ቪዲዮ ላሳያችሁ በተክሊል ማግባት ግን ምንኛ መታደል ነው በተክሊል ማግባት መጋባት ምንኛ መታደል ነው መባረክ ነው ምንም የምታውቀው ነገር የለም በይ ስለተባለች ብቻ ነው ያለችው ለምን ኦርቶዶክሳውያንን ለማጥመድ አይጥን ወደ ወጥመድ ውስጥ ለማስገባት መጀመሪያ የሚወደውን ምግብ ነው የሚቀርብለት ልክ እንደዛው ሁሉ ኦርቶዶክሳውያን ስለ ተክሊል ሲወራላቸው ወይም ስለ ቁርባን ሲወራላቸው ሰፍ ብሎ ስለማያዳምጡ የታወቀ ነገር ስለሆነ ኦርቶዶክሳውያንን ለማጥመድ የተሰረ ሴራ ነው የማን የአሰግድ ሳህሉ ሴራ ነው እሱ በያላትን ነው አውጥታ እዚህ ሚዲያ ላይ የምትዘረጋውና ስለ ተክሊል አብራሪ ብትባል ግን ምንም የምታውቀው ነገር የለም ሌሎች ቪዲዮዎችም ተጨማሪ እንዲያሉ መጨረሻ ላይ ለቀላችኋለሁ እና ተጠንቀቁ ይቺ ልጅ ፎሎ ያደረጋችሁ አንፎሎ ያደረጋችሁ እንዲሁም ደግሞ ቪዲዮዎቿ በተክላላ እንዳይደርሳችሁ ብሎክ ያደረጋችሁ ራሳችሁን ከእንደዚህ አይነት የበግ ለምድ ከለበሱ ተኩላዎች ነፍሳችሁን ጠብቁ ማለት ወዳለው በፕሮቴስታንት ወንድሞቻችን እና በሙስሊም ወንድሞቻችን መካከል ሊደረግ የነበረው ውይይት የሁለት ቀን ውይይት እንደነበረ የሚታወስ ነው እናውቃለን እና የመጀመሪያው መሐመድ በመጽሐፍ ቅዱስ የሚደረስ የመጀመሪያው ውይይት የሚደረገው ግንቦት 13 ነበር እና ግንቦት 13 ሐሙስ ዕለት የሚደረገው ውይይት የት ቦታ ሊደረግ እንደሚገባው የተወሰነ አከራካሪ
ሆኗል። እና ሙስሊም ወንድሞቻችን ግን አክሊል ቤት ከሆነ እናደርጋለን እንዳሉ እንግዲህ ሰምተናል እና እኛም ደግሞ ፈቅደናል። ኑና ሙስሊም ወንድሞቼ፣ ፕሮቴስታንት ወንድሞቼም ዳኒ ማሚ እና ቃሌ መታችሁ ይኸው እንድትወያዩ እኔ ፈቅጃለሁ ማለት ነው። አመሰግናለሁ። አላህ ሱብሓነሁ ወተዓላ ይወርዳል ሲባል አላህ ይወርዳል ማለት ሳይሆን አምሩሁ ማለት ነው። ረሕመቱሁ የእሱ ረሕማን የእሱ ትእዛዝ ነው ከላይ የሚወርደው አለ። ምን አለው? ሙስቢቱ ማለት ነው። አላህ እንደሚወርድ ሐዲሱን የተቀበለው ዓሊም ምን አለው? ጠይብ የንዚሉ አምሩሁ ሚመን ተንዚሉ ረሕመቱሁ ሚመን ወአንተ ለይሰ ዐንደከ ሸይኡን ፈውቀ ምን ፈውቀ ሰማዋት ማለት ነው። ጠይብ አምሩ ትእዛዝ ይወርዳል ስትል ከማን ነው የሚወርደው አለው። ረሕማው ከማን ነው የእሱ ረሕማ የሚወርደው? ከየት ከማን ነው የሚወርደው አለ። አንተ ላይ መቼም ምንም ነገር የለም ብለህ ነው የምታምነው። ከማን በኩል ነው የሚወርደው አለ። በዚህ ጊዜ ምንም መልስ መስጠት አቅቶት አፉ ተለጎመ ይላል። ገብቷቸዋል። ግን ይሄኛው አሚር አልኢማም ኢስሐቅን ጠርቶ ሲጠይቃቸው እሱ አላህ ከአርሽ በላይ መሆኑን ያምናል። ግን ይህን ነገር አስመልክቶ ሌሎቹ አጋነው ሲነግሩት ግራ ስለተጋባ ነበር ጠርቶ ይጠየቃቸው። በዚህ ጊዜ እሳቸው ሐዲሱ ተስተማማኝ እንደሆነ ሲነግሩት ይንዚል ወየደዕ ዓርሸ ዓርሹን ትቶ ይወርዳል ሲላቸው ምን አሉት እሳቸው? አሁወ ቃዲሩን አን የንዚለ ዱነ አን የደዕ ዓርሸሁ አሉት። ዓርሹን ሳይተው መውረድ ይችላል አሉት። አሁን አላቸው ይችላል፣ እሱማ አላህ ሁሉ ነገር ላይ ቻይ ነው አላቸው። ምን አሉ በዚህ ጊዜ? ፈሊመ ተተከለሙ ፊ ሃዛ አሉት። ታዲያ ለምን ስለዚህ ነገር ታወራለህ አሉት። አላህ ቻይ ከሆነ ለምን ስለዚህ ገብተህ ታወራለህ አሉት። ምክንያቱም በዚህ ጉዳይ ማውራት በዚህ ሁኔታ ከከይፍያ ጋር የተገናኘ ይሆናል እና ክልክልነቱ የማያጠራጥር ነው ማለት ነው። ግልጽ ነው። ለዚህ ነው ብዙ ሰለፎች ይህን አስመልክቶ ምን አሉ? በዚህ ጉዳይ ላይ ጥያቄ ሲቀርብላቸው አላህ የሻውን ይሰራል አሉ። አልኢማም አልአውዛዒ ስለ ኑዙል ሲጠየቁ ምንድን ያሉት? የፍዐሉ ማ የሻ አላህ የሻውን ያደርጋል አሉ። ይሄ ማለታቸው ኢስባት ነው ወይስ ነፊ ነው? ኢስባት ነው አይደል? በጣም የሚደንቃችሁ ይሄው አልአውዛዒ ተእዊል ያደረጉ። ለምን የፍዐሉ ማ የሻ ሲሉ እሳቸው የፈለጉት ያኒ አላህ ሱብሓነሁ ወተዓላ ኑዙል የሚባል ከእሱ ማንነት የተለየ ፍጡርን የሚፈጥረው የድርጊትን ይተገብራል ማለታቸው ነው አለ። ገብቷችኋል? ላባስ ባይገባቸውም ግን እንዲህ ያሉ ሰዎችም አሉ ማለት ነው። ከእንዲህ አይነት ሰዎች ከመግባት በጣም ይከብዳል። ቁርአንን ተእዊል ያደርጉታል፣ ሐዲስን ተእዊል ያደርጉታል፣ የሰሓቦች ነገር ተእዊል ያደርጉታል። ጠይብ ተእዊል እንደማይሆን የሚያሳዩ የሰለፎች ንግግር ተእዊል ካደረገ እንዴት ነው የምትግባባው? ሌላ ቋንቋ ይሆናል እኮ አንተ የምታወራው ሌላ እሱ የሚያወራው ሌላ ይሆናል። ሐላል የሚመስሉ ነገር ግን በእስልምና ሐራም የሆኑ 5 ተግባራት። አንደኛ ጁማዓን ቀን ያለ በቂ ምክንያት መጾም። በጁማዓ ቀን ለብቻዋ መርጦ መጾም በእስልምና ሐራም ነው። ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል። ሁለተኛ ድመትን መግዛትም ሆነ መሸጥ፣ ለማንኛውም አገልግሎት ድመት መግዛትም መሸጥም ሐራም ነው። ሶስተኛ በዚሁ አጋጣሚ ዱንያ ከተኸለቀች ሁሉ ከባድ የሆኑት 10ቱ የዙልሂጃ ቀናቶች ገብተዋል። አምናና ካቻምና ከዛም በፊት እንዳደረግነው የቲም ህፃናትና መሳኪኖች የሰው ደጅ በር እንዳያዩ በአረፋ ቀን ዑዱህያ እርድ እንዲደርሳቸው እኛ ከቀመስነው እንዲቋደሱ ሰደቃዎችን ማሰባሰብ ጀምረናል። በዚሁ እናንተ መሳተፍ ትችላላችሁ። አካውንት ኮመንትና ፕሮፋይል ላይ ታገኛላችሁ። በእነዚህ 10ቱ ቀናት ውስጥ የሚደረግ ሰደቃ የትኛውም ጊዜ ከሚደረገው የበለጠውና አላህ ሰደቃችሁን መቅቡል ያደርግላችሁ። ያቅማችሁን ያልተሳተፉ። ሶስተኛ መንገድ ላይ መሽናት። ወንዶች አብዛኛውን ጊዜ መንገድ ላይ የሆነ ጥግ አካባቢ ሄዶ ሰው ባለበት መሽናት በእስልምና ክልክል ነው፣ ሐራም ነው። አራተኛ ሴት ልጅ በጀርባዋ መተኛት በእስልምና ሐራም ነው። በጀርባ በኩል ቀጥታ እንቅልፏ መተኛት ትከለከላለች። አምስተኛ ወንድ ልጅ በሆዱ በአፍጢሙ መተኛት ሐራም ነው በእስልምና። ለምን የሚሉ ማብራሪያዎችን የምትፈልጉ ከሆነ በቀጣይ አዘጋጅላችኋለሁ። እነዚህ ግን ብዙ ሰው ሐላል የሚመስሉት ነገር ግን ሐራም የሆኑ የእስልምና ተግባራት ናቸው። አላህ ከሐራም ይጠብቀን።